ከ8 ዓመት በፊት ኢትዮጵያ ምን ነበረች? አሁን ላይስ ለመዳን የሚከፈልን ዋጋ ለመሞት ከሚከፈለው ጋር ማንጸር ማለት ነው። ዛሬ ቤኒሻንጉል የኢትዮጵያ ኢኮኖሚ ክንድ ነው። የኢትዮጵያ የኢነርጂ ማዕከል ነው። የሚያስደነግጥ እኮ ነው። ገርድን የታላቁ የህዳሴ ግድብን ባስመረቅንበት ዕለት ቃል የገባ ነው እንዴ እውነት ሊሆን ነው እንዴ ያልነው የት ነው ሲሆነው ሶማሌ ክልል ላይ እውን ሆኖ ያየ ነው ፕሮጀክት እኮ ኢትዮጵያ ውስጥ ብዙ ደም የፈሰበት ብዙ ባዕዳን አይናቸውን የጣሉበት የሉዓላዊነት ድልም አለ ከማዳበሪያው ጀርባ ጋዙን በተመሳሳይ ማለት ነው። ብሔርተኛ አይደለም ህብረ ብሔራዊ ነው እያልከኝ ነው። እሺ መገለጫው ለምሳሌ ይሄን መንግስት ግራና ቀኝ ይዘው እየተዋጉ ያሉ ኃይሎች ላንተ ምንድነው ይሄ መንግስት ላንተ ምንድነው ይሄ መንግስት ብትላቸው የሚጻረር ነገር ነው አይስማሙ። በ8 ዓመት ውስጥ እነኛ ኃይሎች ስንት ዜማ ስንት አደረጃጀት ስንት አመራር ቀየሩ፣ በስንት ቦታ እንደተፈካከሱ እያቸው እስኪ ከቃላቸውም ከአደረጃጀታቸውም ጋር ከቦታቸውም ቆሞ የማይገኙ ናቸው። በጦርነት ተኩስ ውስጥ የተገራ ፈረስ የሰርግ ተኩስ አያስደነብረውም ይባላል። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው አሁን ጀምሯል። በተለያዩ አማራጮቻችን ልትከታተሉን ትችላላችሁ። በኢትዮጵያ ሰማይ ስር ለውጥ ከተበሰረ እነሆ 8 መጋቢቶች ተቆጠሩ። ለመሆኑ በእነዚህ 8 መጋቢቶችና 8 ዓመታት የኢትዮጵያን መንግስትና ሕዝብ ፈተናዎች አዳከሟቸው ወይንስ አጠናከሯቸው የሚለውን ርዕስ ዛሬ መርጠናል። ሰፋ ያለ ቆይታ እናደርግበት ዘንድም ወደናል። እንግዶቻችን አሉ። ከኔ በቀኝ በኩል የምታዩት መሐመድ ሐሰን የሚዲያው ባለሙያ፣ እንደዚሁም ደግሞ ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ አብረውኝ በዚህ ጉዳዮች ዙሪያ ሀሳባቸውን እያጋሩን ቆይታ የሚያደርጉ ነው የሚሆኑት። እንኳን እንዳመጣችሁ ማመድ። የለውጡ መንግስት ባለፉት 8 ዓመታት የገጠሙት እድሎችና ፈተናዎች በጥቅል አውዱ ምን ይመስላል? ማሜ ምንድነው የተረዳኸው ባለፉት 8 ዓመታት? መጋቢት አይደል ከስሟ ጀምሮ ራሱ አይደል መጋቢ ናት አይደል? ያው በኋላ ልናየው እንችላለን አላውቅም፣ ግን የኔ ምን እለዋለሁ በአንድ ጽሁፌ ላይ የካቲትና የመጋቢት ግብ ውስጥ ነው ያለነው እና አሁንም ያለነው የለውጡ ፈተናዎች ስናይ እዛ ውስጥ ሊሆን ይችላል። ግን መጋቢት ስሟ ራሷ መጋቢ ናት። እሷን ራሱ ለውጡ ውስጥ ፈልገን እናገኛት እንችላለን። ከዛ ባሻገር ግን እንደምታውቀው መጋቢት 24 የኛ የዘመናችን አድዋ ነው ብለን ስንል አይደል እንዴው የአባቶቻችን ላይ ብቻ ገደል ላይ መሻማት በትላንት ላይ መሻማት እሱ ላይ መቆም ብቻ ሳይሆን ልክ እሱ ላይ ቆመን አይደል እሱ ላይ ጨምረን ይሄ ምናልባት መደመር በተግባር ሲገለጥ እንደምትለው ካለ ለፖለቲከኛው ፖለቲከኛ ያላለውም ከፓርቲ ውጭ ላለው ለሁሉም ሰው የሚያግባባ በሚችል ደረጃ የተሰባሰብንበትና በመሬት የተገለጥንበት እዛ የነበረን መገለጫ አድዋችን ላይ የተደመረ የኛ የዘመን አድዋ በየገልጿለሁ ከስሙ ትርጓሜ ነው የምነሳው ብዙ ጊዜና የኛ አድዋ ከምን አንፃር ምናምን ተብሎ ቢታይ በብዙ ነገር ይታያል። ከዛ የአድዋ መነሻዎችን ስታመጣና የዚህኛው ዘመን ለምሳሌ አንዱ ዝም ብለህ በትመዝ የሁለት ውሃዎችን ጉዳይ አይደል የውሃዎቻችን የባህር ጉዳዮችን ስታነሳ ከአድዋ ነጥለህ የምታየውና አይደለም። ስለዚህ ያለ አባቶቻችን አድዋ አለ። እኛ ግን በዘመናችን ደግሞ ሌላ ተስፋው በጣም ያስቀና ነበር። ተስፋ ነው። መጨረሻው ላይ ደግሞ ሲል ጽናትን ያገኘንበት ነው። በጋራ ከተስፋው እስከ ጽናቱ ባለው ሂደት ውስጥ ያሳካ ነው እውን የሆነው ነገር እንደ ሀገር ለመቆም በመንገዳገድ ውስጥ ጭምር ሁሉ ለመቆም ያደረግነውን ጥረት ሁሉ ስመዝን ነው እኔ የኔ ዳግማዊ አድዋ ስንለው ብዙ ልናወራበት የምንችለው ነው። ፈተናዎቹ እንዳሉ ግሩም ነው። በደንብ በስፋት በጥልቀት እናያቸዋለን። አፍያ ምንድነው የሚታይ? ለኔ መጋቢት ሁልጊዜ ሲመጣ በተለይ ባለፉት 8 ዓመታት የኢትዮጵያ ፖለቲካ ጥፋት ነው የሚታይ። ምክንያቱም በኢትዮጵያ ፖለቲካ ውስጥ የመንግስት ለውጥ ወይ በመፈንቅለ መንግስት ወይ በትጥቅ ትግል ሀገር አፍርሶ ከዜሮ የመጀመር በዛ አይነት መንገድ ነበር ኢትዮጵያ ውስጥ ለውጥ ይመጣ የነበረው። ሰላማዊ ለውጥ ሀገርን ምን ያህል ሊቀይር እንደሚችል ስርዓትን ምን ያህል ሊቀይር እንደሚችል የታየበት የመጀመሪያ በኢትዮጵያ ታሪክ ውስጥ የመጀመሪያው አጋጣሚ እሱ መጋቢት ላይ የተከሰተው። ምክንያቱም በአስርቶች የሚቆጠሩ ታጣቂዎች በረሃ ወርደው ጫካ ገብተው ስርዓት ለመቀየር የሚታገሉበት ሀገር ነበር። ሌሎች በተለያየ መንገድ ስርዓት ለመቀየር የሚያደርጉት ጥረት ነበር። ህዝብ ግን በሰላማዊ መንገድ የመሳሪያ ላንቃዎችን አዘግቶ ስርዓት መቀየር እንደሚችል በአደባባይ ወጥቶ ያሳየበት አጋጣሚ ነው። ያጋጣሚ ለኔ መጋቢት ሲመጣ ሁለት እድሎች፣ ከሁለቱ ደግሞ አንዱ ትልቅ እድል ብዬ የምወስደው አንደኛው እድል በትላንት ውስጥ ለመኖር ምንም አይነት ፍላጎት የሌለው ህዝብ መፈጠሩ፣
እንዲሁም ደግሞ የተሻለ ነገር ለመፍጠር ደግሞ ማንኛውንም ዋጋ ለመክፈል የተዘጋጀ ህዝብ መኖሩ ይሄ ነው ትልቁ ድል። መጋቢት ላይ የተከሰተው ድል እሱ ነው። ምክንያቱም በትላንትና ውስጥ ብዙ ነገሮች ትላንትናችን ውስጥ በትላንት ውስጥ መኮፈስ ነበር። ለምሳሌ ብዙ ጊዜ እንደምንለው በፋሲል እየኮራን በአክሱም እየኮራን በሶፍ ዑመር እየኮራን ምን እያለን ድህነታችንን በእነሱ ሸሽገን አሳድገናል እና አክሱም ኦልሬዲ ከድህነታችን ጋር ሲነጻጸሩ እያነሱብን መጡ። ስለዚህ ከዛ መኮፈስ ወጥተን አሁን ያለውን መሬት ላይ ያለውን ነባራዊ ሁኔታ መጋፈጥ እንዳለብንና ለዛ ተገቢውን ዋጋ ለመክፈል የቆረጠ ህዝብ አንድ ትልቁ ድል እሱ ነበር። ከዛ ደግሞ የመጣው አመራር ነው። የመጣው አመራር ኢትዮጵያ ያላትን ጸጋ በተገቢው መንገድ የተረዳና ይህንን ጸጋዋን አውጥቶ ለመጠቀም የቆረጠ መሆኑ እነዚህ ሁለት ነገሮች ናቸው የገጠሙት መጋቢት ላይ። ህዝብ በትላንት ውስጥ ላለመቀጠል ነገውን ለመስራት ደግሞ ማንኛውንም ዋጋ ለመክፈል የቆረጠ ህዝብ መሆኑ፣ መንግስት ሆነው ደግሞ የመጡት አመራሮች ደግሞ የኢትዮጵያን ጸጋ በበቂ ሁኔታ የተረዱና ያንን ጸጋ አውጥቶ ለመጠቀም ደግሞ የቆረጡ መሆናቸው እነዚህ ሁለት እድሎች ነበሩት። ከ8 ዓመት በፊት ኢትዮጵያ ምን ነበረች? አሁን ላይስ? እና ደግሞ አሁን ላይ ያለው የ8 ዓመቷ መጋቢት መባቻ መጻኢ ዕድሏን የሚተነብይበትን አውድስ እንደው አናየውም ወይ? በጣም ጥሩ እንግዲህ ንጽጽር ነው ሳሌ ያለውና ለምሳሌ አንድ ሰውዬ ነበር አሉና እየሄደ እያለ ያው ማጅራት መጪዎች ያው ሃንግ ነው የሚባለው ማጅራቱን ይመቱና ይዘርፉታል እና ከኪስ ወደ 1000 ብር ምናምን ይወስዳሉ፣ ጥለውት ይሄዳሉ። ከዛ የሰውዬ መጨረሻ ወደ ሐኪም ቤት ይሄዳል። ለማዳን ርብርብ ይደረግና ሰውየውን ሐኪሞች ያዩታል፣ ምርመራ ይከፍላል ምናምን ተመርምሮ ከዛ መድኃኒት ታዞለት መድኃኒቱን ሊገዛ ወደ ፋርማሲ ይሄዳልና ፋርማሲ ሲሄድ 2000 ብር ጠየቁት። ከዛ በኋላ እንዴ እዛ እኮ ሃንግ የሰሩኝ ሰዎች ከጠየቁኝ በላይ ነው እዚህ ጠይቃችሁኝ አለ። አሁን ቀልዱ ያስቃል አይደል? ትክክለኛ መልስ ሰጠኝ ይመስላል። ስንመረምረው ግን መራራ ነው። ይሲ ለመሞትና ለመዳን በምታወጣው ዋጋ መሀል ንጽጽር ማድረግ ለመዳን የሚከፈልን ዋጋ ለመሞት ከሚከፈለው ጋር ማንጸር ማለት ነው። ይህን ስንተረጎመው በነገራችን ላይ በሰውኛ እናውራው ካልን ወደ ብዙ ነገር ይወስደናል። አንደኛ ያለፈውን ስርዓት በጋንግስተር እንመሰለው ካልን ልንመሰለው እንችላለን። ከዛ ውጪ ግን አንዳንዴ በንጽጽሮች በለውጥ ውስጥ የምናያቸውን ጉዳዮች እናንጽራቸው ካልን ለመዳን የምንከፍለውን ዋጋ አይደል? ለምሳሌ በአንጻራዊነት ሰላም እንትን ነበር ይሏል። ለምሳሌ እንታፈንም የሐሳብ በነጻነት መግለጽ ባይኖርም በአንጻራዊነት ግን ሀገሪቱ ሰላም ነበረች ይሏል። ይሄ አደገኛ ንጽጽር ነው። እንደዚህ ማለት ነው መዳን ዋጋ ያስከፍላል። ቅድም አፈወርቅ ሲል ነበራል በዚህ ሀገር ላይ ሪፎርም እንበለው በቀላል ቋንቋ ሪፎርም ለካ ይቻላል። ገብቷል? ሳንተኳኮስ ሳንገዳደል እዚህ ሀገር ላይ ሪፎርም ማምጣት ይቻላል ለካ። ሪፎርም ደግሞ በምድራችን ላይ ከባዱ ሲስተም ነው። በነገራችን ላይ ሪፎርም ማምጣት አይቻልም፣ ከባድ ነው፣ ዋጋ ይጠይቃል። ስለዚህ የለውጥ መንገድ ውስጥ የገባ ነው አይደል? ለምሳሌ ልክ ሰውዬው 2000 ብር ለመዳን ከፈለ አይደል? ብታወጣም ዋጋ ውድ ነው ማለት ነው። ለመዳን የሚከፈል ዋጋ ነው። ገብቷል? ያኔ የነበረው ለመሞት ታጣጥር የነበረችውን ኢትዮጵያ አስብ። ከዛ በዛ ደረጃ ጋንግስተር ነበረው የስርዓቱ ብለህ ካልከኝ በትክክል ጋንግስተር ነበር የነበረው ሰው። ለምሳሌ በኢኮኖሚው ግብርና መር አልመር ግብርና መር ብለን ምግብ በልታ ማደር የማትችል ኢትዮጵያ ማለት ነው። ስንዴዋን ማምረት የማትችል ኢትዮጵያ ማለት ነው የነበረችው። በስንዴ ስም የሚሰራውን ግፍ አስበው። ይህን ሰውዬ አምጣውና ምሳሌ በጣም ለሰውኛ ስለሚቀርብ ነው። ምሳሌ ማኒፋክቸሪንጉን ምን ያደርግ ነበር? ያው ምን ያህል በኢምፖርት ጥገኛ የነበረች ሀገር እንደነበረች አስብ። ይሄ እንዲያው ግብርናውን አመጣን እንጂ ከዛ በኋላ ስንዴ ራሷን ግብርና መር ብላ ግብርና በስንዴ ራሷን መመገብ ማትችል ሀገር ከዛ በኋላ ባለፈው 8 ዓመት ውስጥ ከዛ ይሄ ብዝሃነት ነው ይባላል በተርሚኖሎጂ ብዝሃነት ነው። በሁሉም ዘርፍ ግብርና አቅቷት የነበረችው ኢትዮጵያ ግብርና መር ነኝ ብላ ግን ነው ብዝሃ ዘርፍ ነው በሁሉም ዘርፍ ላይ መብቃት አለብኝ ብሎ በማኒፋክቸሪንግ ውስጥ የሰራ ነው ስራ ምንድን ነው? በኢትዮጵያ በኢንዱስትሪው ላይ ነው ግብርና መር ብቻ የሚባል ነገር የለም ማለትና በግብርና ነው ራሴን እችላለሁ። በነገራችን ላይ 6ኛ ወር ላይ ቃል ገብተዋል ጠቅላይ ሚኒስትሩ የምታስታውሱ ከሆነ የሐዋሳው ጉባኤ ላይ በሚቀጥሉት 3 ዓመታት ነው ያሉት። እንደውም ያኔ ኢማጂን ቢያንስ ስንዴ ከውጭ ማስገባት እናቆማለን ያሉት። ኢትዮጵያን የምታክል ሀገር እንደ የስንዴው ጉዳይ በጣም ትልቅ ቫልዩ ስለሚሰጠው ቀላልም እንዳይመስልን የሉዓላዊነት ጉዳዮች ሁሉ ውስጥ ስላሉበት ቃል ገብታ ኢትዮጵያ ስንዴው ማሳካት መቻሉ አርሳ ምናምን ብቻ እኮ አይደለም ስንዴ እንዳታመርት የሚፈልጉ አካላትም ስላሉ በ8 ዓመት ውስጥ ይሄ ሁሉ ሺህ ዓመታት የኖረች ሀገር
በምግብ ራሷን መቻል ያቃታት ሀገር አሁን ስንዴ የትኛውንም አሁን ጉግል አድርገህ የትኛውንም ዳታ ስታነብ የትኛውንም ዌብሳይት ስታነብ የስንዴ ምርታችን ወደ ጎረቤት ሀገሮቻችን በሙሉ የምንልክበትን ፔስ ያው ከዛ በኢንቨስትመንት ላይ የሰራነውን ዳታ አስደንጋጭ የምታየው ነው በየአመቱ አሁን ብቻ በዚህ ሳምንት የሰማነው አስደንጋጭ ቁጥር ጋር የደረስነው እነኚህ ሁሉ ስራዎችን በውስጡ ስላሉበት ነው። ኢኮኖሚ እንዴት ነበር በፊት እንደምታውቀው አይደል? አንደኛ ብዝሃ ዘርፍ አለመሆኑ ብቻ እኮ አይደለም ጥቂቶችን ብቻ ያማከላል። የራሳቸውን አካባቢ ማብላት አይደል መመገብ ኢንዱስትሪያላይዝ ማድረግ ያልቻሉበት ነበር። ቱሪዝሙ ነው አይደል? ቱሪዝሙ በነገራችን ላይ ቱሪዝም ውስጥ ብቻ ራሱ እሱም ራሱ የኢኮኖሚ ሌላኛው ዘውግ ነው። እሱ ውስጥ ብቻ ዲፕሎማሲ ራሱን ችሏል። በነገራችን ላይ ቱሪዝም ውስጥ ከዛ መሰረተ ልማትና ይሄ በግንባታው ዘርፍ ያዳበርናቸውን ጉዳዮች እስከ ገርድ እስከ ታላቁ ህዳሴ ግድብ ድረስ የምትወስደው የዲፕሎማሲ ድልም የኢኮኖሚ ድልም ይሄ የምንተቸው የኢንፍራስትራክቸር መሰረተ ልማት ጋር በየጊዜው ያካበት ነውና እሱን ደምረን ያሳካ ነው መሆኑን ሊረሳ አይገባም። ስለዚህ ህዳሴ ውስጥ ኢኮኖሚን እናገኘዋለን። ግብርና ውስጥ ነው አንዷን የመዘዝ ነው። ግብርና ውስጥ እየተሰራ ያለው ከተማ ግብርና እየተሰራ ያለው ስራ ምንድን ነው? የሌማት ትሩፋት ላይ የሚሰራው ተአምር ምንድን ነው? እንግዲህ ኢኮኖሚ የምትበዛው እንደዚህ ነው። የኢንዱስትሪውን የምትመዛው በዚህ ልክ ነው። ከዛ እንዳልኩ የቱሪዝም መዳረሻዎቹ አያስደነግጥም? ልክ አሁን ዜጎችን የት ነው ልንወስድ የምንችለው ስንል ውስጡ ዲፕሎማሲ አለ ብያለሁ። መጀመሪያ በነገራችን ላይ ማንም የትም ሀገር ሄዶ የሳይንስ ተቋሞቻቸው የደህንነት ተቋሞቻቸው አይደለም እኮ የሚለው እኔ እናንተ ከውጭ ስንሄድ ዱባይ በለው አሜሪካ በለው የትም ሀገር ስንሄድ መጀመሪያ ፎቶ ለመነሳት ነው የምንጓጓር። ፎቶ ተነሳ ለመለጠፍ ነው የምትጓጓር። ያችን ሀገር የምትመዝናት መጀመሪያ በምታየው ነገር ነው። ከዛ በመዳረሻ ለልጆች ዊሽ ታደርጋለህ፣ ለቤተሰብ ትመኛለህ። ሄደ ያ ገንዘብ ነው፣ ያ ዲፕሎማሲ ነው፣ ያ ኢሜጅ ነው። ከምንም በላይ ደግሞ እዛ ውስጥ የሚገርም አቅም አለ። ቁጥረት ጨርሷል። ዛሬ ተነሳ እዚህ ከእናንተ ግቢ እንነሳ ገብቷል። የሚዲያ ኮምፕሌክስ ብቻ ነው አይደለ? የኢኮኖሚ ትሩፋቶች አሉት፣ ማህበራዊ ትሩፋቶች አሉ በውስጡ። አድዋ ሂድ፣ ዩኒቲ ሂድ፣ ወዳጅነት አንድ ሁለት በል። ይህን ወደ ክልል ውሰደው። ቱሪዝም ዝም ብሎ ቱሪዝም አይደለም እንደምንለው አይደለም። አልገባንም ገና ቋንቋ እንኳን ልናጣጥለው። ከዛ እንዳልኩ ለረጅም ጊዜ ትልቅ ኢንቨስትመንት ትልቅ ኢኮኖሚ የምታዳብርበት የምታወፍርበት ጉዳይ በሙሉ እና ለንጽጽር የሚቀርቡ አይደለም። ልክ ነው። ይሄ ማህበራዊ ልማት ላይ ማሜ ትኩረት ያደረገባቸው ዘርፎች ተጨባጭ ለውጦች የመጣባቸው ናቸው። በእርግጥ በሁሉም አይነት መመዘኛዎች ፖለቲካውን ነው እስኪ አፍያ የተቃርኖ ፖለቲካ ቋፍ ላይ የነበረበት ሀገር ይመስለኛል። ምለ አራቱ ብሔራዊ ድርጅቶች ነው የሚወስኑት ሲባል የነበረበት ነው ላለፉት ሩብ ዓመታት አይደል? ሩብ ክፍለ ዘመን ልንለው እንችላለን እና እሱን አውጥቶ የትኛውም ቦታ ላይ ያለ ሀሳብ ይኑረው ኢትዮጵያን የሚጠቅም ኢትዮጵያን የሚያሻግር ሀሳብ ይኑረው እንጂ ከየትኛውም ጫፍ ላይ የሚመጣ ኢትዮጵያዊ ሁሉ ጠቅላይ ሚኒስትር መሆን ይችላል የሚለው ጽንሰ ሀሳብስ ራሱ በፖለቲካው አውድ ውስጥ ልንተነትነው ልንመዘው የሚገባ ትላልቅ ጉዳይ የለውም ትላለህ? ለኔ አንድ ጥሩ አባባል አለ። የኢትዮጵያን ከ8 ዓመት በፊት የነበረችዋን ኢትዮጵያ የሚገልጽ ምን ይባላል መሰለ? አቀርቅሮ የሚበላን ተንጋለ ወይም ተኝተ ቀላውጦ ይባላል። ኢትዮጵያ ላለፉት 20 ምናምን ዓመታት ከዛም በላይ ስትሄድበት የነበረው መንገድ ተኝቶ የመቀላወጥ መንገድ ነበር። ምክንያቱም ብዙ ነገሮቻችን በልመና የሚሟሉበት ሁኔታ ነበር። ለምሳሌ አንድ ሀገር ራሱን ካልቻለ ክብር የሌለው ሀገር፣ ይሄ ዓለም አቀፍ መርህ ነው። ራስን ካልቻልክ፣ ራስን አለመቻልህ ደግሞ በዳቦ ከሆነ በምግብ ከሆነ እንደ ሰውም እንደ ሀገርም የመቆጠር እድልህ በሚቆጥረው ሰውዬ ይሁንታ ላይ ይመሰረታል ይባላል። ለኔ አንዳንዴ ለምሳሌ ወደ ኋላ ሄድ ብለን ስናየው ኢትዮጵያ ውስጥ ሁለት አበይት ነገሮችን ማንሳት ትችላለህ። ለምሳሌ ጤናን በተመለከተ የዜጎችህን ጤና ማስጠበቅ በሁለት መንገድ ነው የምትችለው። አንደኛው ጤናህን ከታመሙ በኋላ በቂ ሕክምና አገልግሎት በመስጠት ልጠብቀው ትችላለህ። ከመታመማቸው በፊት ደግሞ ኢኮኖሚካል በሆነ መንገድ ልጠብቀው ትችላለህ፣ በምግብና አካባቢያቸውን በመቀየር። ለምሳሌ ኮሪደር ስትል በኮሪደር ውስጥ የምታገኛቸው አብዛኞቹ ነገሮች ዜጎቻችን ክብራቸውን በጠበቀ ሁኔታ የሚኖሩበት እና አገልግሎት የሚያገኙበት ምቹ ከባቢ መፍጠር ነው። በቃ አገልግሎት የሚያገኙበት ለምሳሌ መሶብ ብትል ዲጂታላይዜሽን ብትል ምናምን አገልግሎቱን ምቹ ማድረግ ነው። የኮሪደር የወኪንግ ዌዎቹ ባይክ ዌዎቹ መንገዶች መስፋታቸው ምናምን ስትል የመኖሪያ አካባቢያቸው ምቹ ማድረግ ነው። መኖሪያ ቤቶቻቸው ምቹ ማድረግ ነው። ዜጎችን ያማከለ ነው። አዎ ዜጎች በአንድ በኩል ክብራቸውን ጠብቃለህ፣ እንዲያደር ወይ ደግሞ ጤናቸውን ጠብቃለህ። በሌማት ትሩፋት ቅድሞ ሲያነሳው የነበረው ለምሳሌ
የዓለማችን ወደፊት አስጊ የሆነ ስጋት አለ ከተባለ ከጤና ጋር ተያይዞ ስታንቲንግ ነው። ይሄ የመቀንጨር ችግር በከፍተኛ ደረጃ ያሰጋቸዋል ከሚባሉ ሀገሮች ተርታ ደግሞ ኢትዮጵያ አለችበት። የመቀንጨር ዋነኛ ምክንያት ነው የምትለው ለምሳሌ ፕሮቲን ዲፊሽንሲ ነው። ምክንያቱም ብሬን ዴቨሎፕመንት ከእድሜ ጋር ተመጣጥኖ መሄድ የማይችልበት አንደኛው ነገር ኤኒ ዴቨሎፕመንት ፕሮቲን ዲማንድ ያደርጋል። ኢትዮጵያ ውስጥ ደግሞ ፕሮቲን ኤክስፔንሲቭ ነው። ስለዚህ ይሄንን በሌማት አድሬስ እናድርገው። ምክንያቱም ለምሳሌ ወተት ለብዙሃኑ የኢትዮጵያ ሕዝብ አክሰሰብል አይደለም፣ አፎርደብል አይደለም። እንቁላል አክሰሰብል አይደለም፣ አፎርደብል አይደለም። አብዛኞቹ ፕሮቲን ያላቸው ምግቦች የህፃናቶችን ምግብ ጨምሮ ኤክስፔንሲቭ ናቸው። ለማጆሪቲ ሕዝባችን አፎርደብል አይደሉም። ስለዚህ እነዚህ አፎርደብል እንዲሆኑ ከኮሜርሻል ፋርሞቹ እናውጣውና የህዝባችን ጓሮ ውስጥ እንክተታቸው። ዳስ ሌማት የሚለው እሱ ነው ለኔ። ከዛ በፊት የነበረችዋን ኢትዮጵያ በኢኮኖሚም ስታያት ለምሳሌ ብራችን እንዴት ነበር የቆመው? በፖለቲካ ከዘራ ተመርኩዞ አልነበረም የቆመው። ይሄ የውጭ ባለሀብቶች በከፍተኛ ደረጃ ይገፋል። ምክንያቱም ብራችን የኢኮኖሚ መገለጫ ሳይሆን የፖለቲካ አቋም መገለጫ ወይም በፖለቲካ ከዘራ ነበር የቆመው። ይሄ ድፍረት የሚፈልግ ውሳኔ ነው፣ የመንግስት ቁርጠኝነት። ምክንያቱም ብዙ ሀገራት ኢኮኖሚያቸውን ከፖለቲካቸው ነጥለው ነው የሚያቆሙት። ምክንያቱም ፖለቲካው አት ኤኒ ታይም ክራምብል ሊያደርግ ይችላል፣ ሊወድቅ ይችላል። ኢኮኖሚው እንዳይወድቅ፣ ምክንያቱም ፖለቲካ ሲወድቅ ራሱን ችሎ ሊወድቅ ይችላል። አንዳንዴ ሳይድ ኢፌክቱ ህዝብ ሊጎዳ ይችላል። ኢኮኖሚ ሲወድቅ ግን ህዝብ ላይ ነው የሚወድቀው። ስለዚህ ኢኮኖሚውን በተቻለ መጠን ራሱን ችሎ የሚቆም ማለት ነው። ለምሳሌ ብዙ ሰው ወደ ተሟላ የማክሮ ኢኮኖሚ ሽግግር ውስጥ ገብታለች። በዚህ አውድ ውስጥ ነው የምናወራው። ስለዚህ መገለጫዎች ምንድነው? ለምሳሌ ዛሬ ላይ መገለጫ የምትለው አንደኛው የማክሮ ኢኮኖሚ ማሻሻያ ያደረግንበት ምክንያት ኢኮኖሚውን ስታየው ለምሳሌ ቅድም ሲያነሳው እንደነበረው የኛ ኢኮኖሚ የቆመው በአንድ ሴክተር ነበር፣ በግብርና 80% ገበሬ አለ እንላለን። 80% ገበሬው 15% የከተማውን ነዋሪ አይደለም መመገብ ኤክስፔክት እንኳን የምናደርገው እኮ አደ ሚኒመም እንዴት 80% የሚጠግብ ህዝብ እንዴት የለንም? ኢኮኖሚካሊ ይሄን ማስረዳት አትችልም በእኛ ኢኮኖሚ። ሁለት ደግሞ እንደ ጎበዝ ነጋዴ ኢኮኖሚውን ዳይቨርሲፋይ ካላደረከው፣ ጎበዝ ነጋዴ እንቁላሉን በአንድ ቅርጫት አያስቀምጥም እንደሚባለው እኛ ኢኮኖሚያችንን በግብርና ላይ መገንባታችን ብቻ ሳይሆን ግብርናችን ደግሞ ዝናብ ጠባቂ መሆኑ በቃ እጣ ፈንታው የሚወሰነው በተፈጥሮ ነው። ዝናብ ከመጣ ኢኮኖሚው አደገ እንላለን፣ ዝናብ ከቀረ ደግሞ በዛው አብረን እናልቃለን ማለት ነው። ስለዚህ ከዝናብ ጠባቂነት ግብርናችንን ማላቀቅ ለ3000 ምናምን ዓመታት ያለን ታሪክ ከበሬ ጫንቃ ያልወረደ ከዝናብ ጠባቂነት ያልተላቀቀ ግብርና እዚህ ላይ ነው ኢኮኖሚያችን የገነባ ነው። ከዛ በኋላ ምን እንላለን? ለማፈራለን የአፍሪካ የውሃ ታወርነን ብዙ ነገሮች ለፉከራ ለቀረርቶ እንላለን። ግን ኮንቨርት አድርገናል ወይ? እነዚህ አሉን የምንላቸው ሪሶርስ ቅድም እንዳልኩት ለምሳሌ ጸጋችንን በበቂ ሁኔታ መረዳትና ያንን አውጥቶ መጠቀም ከዝናብ ጠባቂ ከበሬ ጫንቃ ላይ መሰረት ካደረገው ግብርና አላቀን ወደ ብዝሃ ዘርፍ ፖለቲካው ላይ ለምሳሌ የኢትዮጵያ መንግስት ከ8 ዓመት በፊት የነበረው መንግስት በሐሳብ የተለዩትን በሀገር ውስጥ አብሮ ለማደርም አብሮ ለመኖርም አያስችልንም፣ ስለዚህ ወይ መሰደድ አለብህ ወይ ወደ ማረሚያ ቤት መጋዝ አለብህ የሚል ርዕዮተ ዓለም ነበር የሚከተለው። አብዛኛው የበረሃና የጫካ ሲሳይ የሆነው በዛ ነው። ከፊሉን የበረሃ ሸዋ በልቶታል፣ ከፊሉን የባህር አሳ በልቶታል። አሁን ያለው ደግሞ ልዩነቶች ሊኖሩን ይችላሉ። እኔ ብዙ ጊዜ አነሷል። ለምሳሌ አሁን ያለው መንግስት ከብዙ ለውጦቹ እኔ ትልቁ ለውጥ ብዬ ማስበው ኢትዮጵያ ውስጥ ችግር አለ፣ ችግሮቻችንን ግን በአዳራሽና በጠረጴዛ ዙሪያ መፍታት እንችላለን ብሎ ማመን ላይ ነው። የፖለቲካ ትልቁ ልዩነቱ እሱ ነው። ያኔ የነበረው ስርዓት ከሀገር አሳዷቸው አሁን ኑና ሀገርን ገንባ፣ ኑ ሀገር አብረን እናስተዳደር ተብሎ ይፋዊ ጥሪ ነው የተደረገው። ያንን ተከትሎ ወደ ሀገር ውስጥ የገቡ ኃይሎች በሁለት ጎራ ተከፍለው በሁለት ምክንያት የበረሃ ለውጥ ነው ያደረጉት። ከሀገር ውጭ የነበረውን በረሃቸውን ወደ ሀገር ውስጥ በረሃ፣ ከሀገር ውጭ የነበረውን ጫካ ወደ ሀገር ውስጥ ጫካ ነው ያደረጉት በሁለት ምክንያት። አንደኛው ትላንትና ከሀገር የተሰደዱ በበረሃና በጫካ ስርዓቱን በመዋጋት ላይ የነበሩትን እንዲሰልሉ በነበረው አሰራር በነበረው ስርዓት ተደግፈው የተላኩ የነበሩት እዚህም ሲመጡ አለቃችንን ከማዕከላዊ መንግስት አባረህብናል፣ አለቃችንን የእንጀራ ገመዳችንን ቆርጠሃል ብለው መንግስት ላይ ተነሱ። ሌሎቹ ደግሞ ይሄ መንግስት የዛኛው መንግስት ወራሽ ነው ብለው እዚሁ መንግስት ላይ ተነሱ።
እንጂ በቂ ምክንያት አልነበረም ወደ ጫካ ለመግባት። ስለዚህ ከዚህ በፊት የነበረው ከ8 ዓመት በፊት የነበረችው ኢትዮጵያ ለእያንዳንዱ የፖለቲካ ልዩነት ዜጎቿን የምታሳድድ፣ ዜጎቿን ወደ እስር ቤት የምታገዝ፣ ዜጎቿን የደም ዋጋ የምታስከፍል ሀገር ነበረች። ወደ ውስጥም ግን ፖለቲካው ሊታይ ይችላል አይደል? ራሱ ወደ ፓርቲ ውስጥም ጭምር። yes of course። በዚህ አስተሳሰብ ውስጥ ግን ያልታሰሩ የተሳደዱ የሉም ማለት እንችላለን። አሁን በምትለው አውድ ውስጥ በየትኛው አሁን በምትለው አውድ ውስጥ ምልህ የለውጡ መንግስት አንደኛ ያመቻቸው ነገር ለምሳሌ የሞት ፍርደኛ የነበሩት ዜጎች ሳይቀር ፍርዳቸውን በሰው ሀገር እየጠበቁ የነበሩትን አስገብቶ በካቢኔ በሚኒስትሮች ምክር ቤት ካቢኔ እንዲታቀፉ አድርጎ ሀገር የጋራ ናት የሚለውን በተግባር ያሳየውን ያክል በአስተሳሰባቸው እስር ቤት ያሉ የሉ ማለት በአስተሳሰባቸው አሁን ነው የምትለኝ? አሁን መሬት ላይ ለኔ እስከሚገባኝ ድረስ አሁን መሬት ላይ በአስተሳሰቡ እስር ቤት ያለ የለም። በግልጽ አማርኛ መናገር የምንችለው በአስተሳሰብ ሳይሆን በተግባሩ። ለምሳሌ በተግባሩ ምክንያቱም የዜጎችን ክብር በሚነካ መልኩ፣ የሀገርን አንድነት በሚነካ መልኩ፣ የሀገርን ሉዓላዊነት በሚነካ መልኩ፣ የሀገርን ብሔራዊ ጥቅም በሚነካ መልኩ፣ የሀገርን ደህንነት በሚነካ መልኩ በተሰማሩበት ተግባር እንጂ በንግግር በአስተሳሰብ። ምክንያቱም አንዳንዴ ከንግግር ከአስተሳሰብ የሚቀዱ ተግባሮች አሉ። ለምሳሌ የዜጎች ክብር፣ ማንም ሰው የዜጎችን ክብር የሚነካ ንግግር አድርጎ በንግግሬ ነው የታሰርኩት፣ ህገ መንግስቱ ላይ መናገር ነጻነት አለኝ ሊል አይችልም። ምክንያቱም በንግግር የዜጎችን ክብር ከነካ፣ በንግግር የሃይማኖትን ከሃይማኖት ብሔርን ከብሔር አንድን ጎሳ ከአንድ ጎሳ ጋር የሚያጋጭ ንግግር ካደረግክ በኋላ በንግግሬ ነው ልትል አትችልም። ይሄ ራሱ የወንጀል ተጠያቂነትን ስለሚያመጣ የራሱ ስለዚህ እያንዳንዱ አሁን ኦልሬዲ በእስር ቤት አሉ የሚባሉት ሰዎች አብዛኞቹ ማለት የሚቻለው አንዳንዴ ለምሳሌ ሾልኮ የሚገባ በተለያየ ለምሳሌ አመራሩ ሁሉ የጠራ አመራር ነው ልትል አትችልም። በጸጥታውም በፖለቲካል ሊደርሺፕ ውስጥ ያሉ ሁሉም የጠሩ ናቸው አትልም። ግን አብዛኛውን ኢን ጀነራል አብዛኛውን ብለን ማለት በምንችልበት ደረጃ በእስር ቤት አሉ የምንላቸው ሰዎች ወይ የተግባር ተጠያቂ ናቸው ወይ ደግሞ የንግግራቸው የዜጎችን ክብር፣ የሀገርን አንድነት፣ የሀገርን ብሔራዊ ጥቅም የነካ ሆኖ ካለ በየትኛውም ሀገር ያስጠይቃል። ግሩም ነው። ማሜ የመሰረተ ልማቶችን የ8 ዓመታት ጉዞ እንግዲህ ህዳሴ ግድብ የተጠናቀቀበት ቅድም መጋቢ ነው ስትል እንዴት አይነት መራቀቅ ነው እያልኩ ነበር። አዲስ የሰማሁት ነገር ስለሆነ ለኢትዮጵያ ብዙ ተስፋ የታየበትም ስለሆነ ነው። በእርግጥም የማዳበሪያ ፋብሪካ፣ የጋዝ ምርት በቃ ኢትዮጵያ በዲፕሎማሲው ዓለም ብሪክስንም የተቆናጠጠችበት ይሄ መቼም ልህ በማደግ ላይ ያለ ኢኮኖሚ ያለ ሀገር መሪ የሚመራው ስለሆነ ልታጣጥለው ወይ ልናጣጥለው እና ሀንሰው ልንሞክር ካልሆነ በስተቀር በየትም ዓለም ላይ ምናልባት በ20 በ30 ዓመት ሊመጣ የሚችልን ውጤት በ8 ዓመት ውስጥ የማምጣት ማርሽ ቀያሪ ሀሳብ ልንለው እንችላለን። እውን የሆነበት ነው። ከዚህ አኳያ ምን ማለት እንችላለን? መቼም በየክልሉ ከ8 ዓመታት በፊት ተጥለው የነበሩ መሰረተ ልማቶች ምን እንደነበሩና ከዛ በኋላ መጣው ፕሮጀክት የማድረግ አቅም በመከላከያም በደህንነት በብዙ ነገር ልንፈትሽው እንችላለን። እዚህ ላይ ሀሳብ ይኖርሃል? በጣም ይኖረኛል። ጥሩ ሀሳብ ያነሳኸው። ዛሬ በኢኮኖሚው እንዳልኩ ቅድም ያነሳው የሚያስጨነግጥ እኮ ነው። ገርድን የታላቁ የህዳሴ ግድብን ባስመረቅንበት እለት ቃል የገባ ነው እንዴ እውነት ሊሆን ነው እንዴ ያልነው የት ነው ሲሆነው? ሶማሌ ክልል ላይ እውን ሆኖ ያየ ነው ፕሮጀክት እኮ። ኢትዮጵያ ውስጥ ብዙ ደም የፈሰበት ብዙ ባዕዳን አይናቸውን የጣሉበት ኢትዮጵያ ፍጹም እንዳታርግ የሚፈልጉ አካላት ኢትዮጵያ እነኛን ሀብቶች እንዳታወጣ ብቻ አይደለም እነኛ ክልሎች ማሳያ ነው። አንዱ ክልል ሁሉም ቦታ ላይ ኤግዚስት እንዳያደርጉ የህዳሴ ግድብን ያቆመበትን ክልል ጨምሮ እነኚህን ክልሎች አጋር ብለህ መጥራት ያንን ሪሶርስ ነው ያንን ህዝብ ቁጥር ይዘው የቆዳ ስፋት ኖሮ አጋር ተብሎ ይጠሩ የነበሩ ሙሉ አባል ሆነው በኢኮኖሚ ረገድ ደግሞ ውስጥ አሁን ያነሳቸውን ሰለሞን በየቦታው ልክ ማዳበሪያ ፋብሪካውን ልክ ጋዙን በሚወክል መንገድ አዲስ አበባ ላይ ዛሬ የምታጣው የትኛው ነው? አልተወከልኩም አዲስ አበባ ላይ ብሎ የሚልህ ማን ነው? በስልጣንም በለው በመሰረተ ልማት በለው አድዋ ሂድ ዩኒቲ ሂድ ማንንም ታጣው ንገረኝ እስኪ። ቅድም ያልካቸው በዚህ በመሰረተ ልማት አይደል በማንነት በመወከል ከአዲስ አበባ ጀምሮ እስከ የክልሉ ያልደረሰ ማን አለ? እነኝን የምናወራቸውን ያልካቸውን አይነት ማሳያ ጉዳዮች ያልመረቀ ማን አለ? እዛ ውስጥ ቅድም አፈወርቅ በደንብ ስለሄደበት ነው። የዜጎች ተጠቃሚነት አናገኝም፣ ተማሪውን አታገኝም፣ እዛ ውስጥ ልጆቻችንን አናገኝም፣ የኔና እናንተ አባቶችን ማረፊያ አናገኝም፣ የመመገቢያ ማዕከላትን አናገኝም፣ እዚህ ውስጥ የዳቦ ፋብሪካዎችን አናገኝም። ስለዚህ ምን ነጣጥለን የምናየው አይደለም። አየህ ብዝሃ ዘርፍ ነው። ቅድም ብለን ስንል ራሱ ለውጡ ብዝሃ ዘርፍ ነው በቃ። እና እነኚህን ሁሉ ፖለቲካውን፣ ኢኮኖሚን አስተሳሰር ልንሄድበት የምንችል የዲፕሎማሲ ድሎችም ደግሞ ያሉት ማለት ነው አይደል?
ታሪካዊ ጠላት ያልከው ይሁን ሌሎቹም እንዳትነካው ህዳሴን ጨምሯል። ህዳሴ የታላቅ ዲፕሎማሲ ድል ነው ያጎናጸፈን። በነገራችን ላይ መገንባቱ ብቻ እንዳይመስል የዲፕሎማሲ ድል ነው ያጎናጸፈን። እሱ ብቻ መዳበሪያው ታላቅ ዲፕሎማሲ ድል ነው። የሉዓላዊነት ድልም አለ ከማዳበሪያው ጀርባ። ጋዙን በተመሳሳይ ማለት ነው። ኢኮኖሚ ብቻ አይደለም ማለት ነው። ውስጡ ሉዓላዊነትም ያለበት የዲፕሎማሲ ድልም ያለበት እንችላለን የምንለው ቅድም በኢኮኖሚ እኮ ተነሳን አይደል? ብዝሃ ዘርፍ ሆነች ብቻ እኮ አይደለም። ኤክስፖርት ማድረግ ጀመረች እኮ ኢንቨስትመንት በሚያስነግድ ደረጃ መስራት ጀመረች። የአፍሪካ ተምሳሌት ሆነች። በግልጽ እኮ አስቀምጧል መንግስት እኮ አስቀምጦላል እኮ ከ10 ዓመት ባነሰ ጊዜ ውስጥ እኮ ሀያል ሆነ የምትታይ ሀገር መፍጠር። ይሄ ከአንደበት ወጥቶ አይደል በሚታይ ስለ ኢትዮጵያ ማንም እየመሰከረ ነው። ዛሬ ኢኮኖሚያችን አፋውጦ የተናገረ ነው። መተን ኢንቨስት እናድርግ እያሉ ነው። ኢትዮጵያን እናገኛት እያሉ ነው አይደል? ቀጠሮ የሚያስይዘው ኢትዮጵያ የዓለም መሪዎች መመላለሻ መዲና ሆናለች። ስለዚህ አሁን የምናወራው ነገር በሙሉ ሁነኛ ማሳያ ያለው የሚጨበጥ አይደል? ዓለምም እኛም በጋራ የምናየው ሀገር ፈጥረናል ማለት ነው። አዲስ አበባ ኖረን እኮ እኛ አዲስ አበባ ለኛ ለነዋሪዎቿ ብርቅ እየሆነች እኮ ጋዜጠኛ ነኝ ብዬ ከቤቴ ወጥቼ ቢሮዬ እስክደርስ ከቢሮዬ ወጥቼ ቤቴ ስመላለስ አያታለሁ የምራት አዲስ አበባ እኮ ለእኔ እኮ አስጎብኝ እያስፈለገኝ እኮ እኔን ግራ እያጋባች ነው ያለችው። እኔ ግራ በምጋባው ልክ የዓለም መሪዎች፣ የዓለም ጋዜጠኞች፣ የዓለም ጎብኚዎች ይሄን እያወሩ አይደለም። ስልካችን አውጥተን እንኳን በአንዲት ክሊክ ኢትዮጵያ ብትል አሁን የምናወራው ጉዳይ ላይ ታውዘንድስ ቪዲዮ በለው አርቲክሎች የምናገኝበት ዘመን ነው። የአፍሪካ ፓርላማ መጨቃጨቂያ የሆነችው አዲስ አበባ ናት። የ1.4 ወይ ደግሞ የ1.3 ቢሊዮን የአፍሪካ ሕዝብ መዲና ናት። የዓለም አቀፍ ዲፕሎማቶች መቀመጫ ናት። እንዲህ እያለን ብዙ ነገር ልናነሳ እንችላለን። እና የስበት ማዕከልነቱ ዲፕሎማሲ ብቻ ሳይሆን የመሰረተ ልማት አይንም ያረፈባት ነው ቢባል ማጋነን አይሆንም። ብዙዎቹ ስለምንድን ነው እንደ አዲስ አበባ ከፍ ማለት ያልተቻለው የሚል ጥያቄ እያነሱ ሲከራከሩበት ስለምናይ አፈወርቅ በፖለቲካ ዓለም ውስጥ አሁን ያለው ስርዓተ መንግስት ብሔራዊ ነው? ይሄ በክልል የሚዋቀር አስተሳሰብ ያለበት ነው ወይስ ህብረ ብሔራዊ ነው? ምልህ ነጥለን እንድናየው ብዬ ስለፈለኩኝ ነው። አንዳንድ ጊዜ አራቱ ብሔራዊ ድርጅቶች ውጪ ኢትዮጵያን መወከል የሚችል የለም ሲባል በነበረበት ዘመንና አሁን ያለው ዘመን ህብረ ብሔራዊነትን እያቀነቀንኩ ነው በመደመር እሳቤ የሚልበትም ሀሳብ ስላለ ከዛም የሚቀዱ እውነታዎች ስላሉ አሁን ያለው ስርዓተ መንግስት በአንተ ንጻሬ ወይ ደግሞ የፖለቲካ እይታ ምንድነው? መገለጫው ምንድነው? ይሄን መንግስት ግራና ቀኝ ይዘው እየተዋጉ ያሉ ኃይሎች ላንተ ምንድነው ይሄ መንግስት ላንተ ምንድነው ይሄ መንግስት ብትላቸው የሚጻረር ነገር ነው አይስማሙ። አንደኛው አህዳዊ መንግስት ነው ይለዋል፣ አንደኛው ደግሞ ኢትኒክ ፌዴራሊስት መንግስት ነው ይላል። ወይም ደግሞ ጽንፍ የያዘ ኤክስትሪሚስት የሆነ ጽንፈኛ ብሔርተኛ መንግስት ነው ይላል። ማይስማሙበት ምክንያት እዚህ ሀገር ላይ ጽንፍ የያዘ ብሔርተኛ መንግስት ሆነ ሀገር ልታስተዳድር አትችልም። አህዳዊ ሆነ ደግሞ ሁሉንም ደፍጥጠህ ጠንካራ ማዕከላዊ መንግስት ብቻ አስታብሊሽ አድርጋ አገር የምትመራበት ደረጃም ላይ አልደረስም። ስለዚህ አሁን ያለው መንግስት ህብረ ብሔራዊ ፌዴራሊዝምን የሚከተል መንግስት ነው። ብሔርተኛ አይደለም፣ ህብረ ብሔራዊ ነው እያልከኝ ነው። እሺ መገለጫው ለምሳሌ ከዚህ በፊት የነበረው እንደ ሪፈረንስ እንውሰድ። ከ8 ዓመት በፊት የነበረው ምክንያቱም ዛሬ ወደ 8 ዓመት ወደፊት ወደ ኋላ እያልን ነው እናወራው። ስለዚህ 8 ዓመት ወደ ኋላ ስትሄድ ኢትዮጵያ ውስጥ የነበረው የፌዴራል ስርዓት ቅድም አንተ እንዳልከው 4 ብሔሮች የወከሉ ድርጅቶች የሚወስኑትን የተቀረው የአገሪቷን የግማሽ የቆዳ ስፋት የያዘው ደግሞ ክልሎች የነዚህን ጥያቄ ሀሳብ ተቀብሎ ብቻ የሚመሩበት ሁኔታ ነበር፣ በአጋርነት ስም ማለት ነው። ይሄ በቀላል ወይም ደግሞ ለሁሉም እንዲገባ ወይም እንዲሰማው አድርገን እናስቀምጠው ከተባለ የኦሮሚያ ክልል ነዋሪ የሆነ ሰው ወይም ደግሞ የአማራ ክልል ነዋሪ የሆነ ሰው የመረጣቸው ሰዎች ሀገር ማስተዳደር የሚችሉ ሰዎች ናቸው። የሶማሌ ክልል ወይም የአፋር ወይም የቤኒሻንጉል ወይ የጋምቤላ ወይ የሀረሪ ክልል ነዋሪ የሆነ አንድ ሰው የመረጣቸው ደግሞ እነዛ በወሰኑለት አራቱ ክልሎች በወሰኑለት መልኩ ሀገር የሚመራ ነው። የናቅነው ክልሎቹን የናቅነው የክልሎቹን አመራሮች አይደል፣ የናቅነው ህዝቡን ነበር። አሁን ምንድነው እየሆነ ያለው? ሁሉም ብሔሮች ምክንያቱም አንድ ሀገር ህብረ ብሔራዊ ፌዴራሊዝም ነው የምትከተለው ሲባል ሀገሪቷ የምትመራበትን ሀገሪቷን የሚመራው መንግስት ሁሉንም ይመስላል። ሁሉም አክሰሰብል ነው፣ ለሁሉም አክሰሰብል ነው። ሁሉም የሀገረ መንግስቱን የመምራት እድል አክሰስ ሊያደርግ ይችላል። ለምሳሌ በትላንትና በነበረችው ኢትዮጵያ ውስጥ ከሶማሌ ክልል መሪ ልታመጣ አትችልም።
ከቤኒሻንጉል መሪ ልታመጣ አትችልም። ከጋምቤላ ልታመጣ አትችልም። ከሀረሪ ልታመጣ አትችልም። አሁን ባለችው ኢትዮጵያ ግን ሁሉም የኢትዮጵያ ብሔር ብሔረሰቦች መሪ የመሆን እኩል እድል አላቸው። እኩል እድል አንደኛው መገለጫው ይሄ ነው። አሁን ያለው መንግስት ውስጥ ባላቸው ውክልና ማየት ይችላል። ዛሬ በኢትዮጵያ ውስጥ ያሉ አብዛኞቹ ሜጋ ፕሮጀክቶች የት ነው ሎኬት የሚደረጉት? ለምሳሌ አንዳንዴ ካለ መስራት የከፉ መስራቶች አሉ። ካለ መስራት የከፉ ለምሳሌ ህዳሴ ከ8 ዓመት በፊት የነበረበት ሁኔታ ካለ መጀመር ይከፋል እኮ ካለ መስራት ይከፋል የነበረበትን ሁኔታ ስታዩ ያንን ለማረም የተሄደው ርቀት ዛሬ ቤኒሻንጉል የኢትዮጵያ ኢኮኖሚ ክንድ ነው። የኢትዮጵያ የኢነርጂ ማዕከል ነው። ዛሬ ሶማሌ ክልል ብትሄድ ከ10 ቢሊዮን ዶላሮች በላይ ወጪ እየወጣባቸው ያሉ ሜጋ ፕሮጀክቶች ያሉበት ክልል ነው። ምክንያቱም አንድ ብሔር በሀገረ መንግስት ውስጥ ተወክያለሁ ሲል መገለጫው የኢኮኖሚ ውክልና ብቻ ማለት ነው፣ የኢኮኖሚ ተጠቃሚነት። ማሜ በሀገሪቱ የፖለቲካ ባህል ውስጥ ከፍተኛ ተቃርኖ የሚታይባቸው የሀገርና የብሔራዊ ማንነቶች የሚያቀነቅኑ የፖለቲካ አቋሞችን የመሀልና የዳር ሀገር የፖለቲካ መሳሳቦችን መንግስት ለማስታረቅ የሄደበት የመደመር ፍልስፍና የኢትዮጵያን ፖለቲካ ምን ያክል ታድጎታል ብለህ ታምናለህ? ምልህ አሁን ሁሉንም ነገር ወደፊት ይዞ መምጣት የሚያስችል አቅም እየገነባች ይመስለኛል ኢትዮጵያ። በተለያየ መንገድ ስታየው እንዲህ በቀላሉ ማንም ሀገር ገብቶ ብሔራዊ ጥቅሟን የሚወዘውዝበት ጊዜ ያለፈም ይመስለኛል። ከዛ አኳያ ብታይልኝ ይሄን ነገር የዳር ሀገር ብለህ አይደል ሪሶርስ የምትወስደው ከዛ ነው፣ ሀብቱ የምትወስደው ከዛ ነው። ለፖለቲካ ሲባል ታገላቸዋለህ፣ ትሄዳለህ። ከዛስ የኢትዮጵያ ደግሞ አደገኛ ቅድም እንዳልከው አሁን ወደ ድነናል የዛ ስጋት ወጣን ስትል አሁን እነኛን በዛው ደረጃ ያስቀጥልሃቸው ቢሆን ቅድም በጠቀሳችኋቸው ማሳያዎቹን ጠቅሳችኋል። እኔም ሳነሳ ነበር ቅድም በዛ ደረጃ እነኛን ክልሎች ባንታደግ እነኛ እንዳር ሀገር ያልናቸውን በዛ ደረጃ ባናቆማቸው እሱን ቶ ለምሳሌ መደመር የሚለው ሳቢ ሁላችንም ያስማማ ነው፣ ከፖለቲካ ውጭ ያለ ነው ጭምር ማለት ነው። ቤተ መንግስት ክልሎች እኮ ገብተዋል በንድፍ ደረጃ። ዛሬ ይሄ ዳር ብለህ ያገለልካቸው ሆኖ ዳር አይደሉም ብለህ ለምሳሌ ለውጡ እኮ በ6 ወር ውስጥ ዩኒቲ ፓርክን ሰርቶ ሲጨርስ 6 ወር እሳቸው ሲጨርሱ ያልገባው የትኛው ነው? የዳሮቹን ብቻ ሳይሆን ደግሞ አንዳንድ ብለን ፈርጅ ያለን አይደል? ልክ አህዳዊ ነው እንደምንለው ሁሉ አይደል? በጣም ብሔርተኛ ብቻ ሳይሆን አይደል? ወደ ጎሰኝነት ወደ ጎጠኝነት ሁሉ አወርደው የሚፈርጁ ስላሉ የትኛውን ነው እዛ ሄደን የምናጣው? አየህ የማልና የዳር ምናምን ብሎ መክፈሉን ትተህ እዚህ እንደ መደመር በሚለው ሀሳብ ውስጥ አንዱ የተጋራ ነው። ስለ ኢትዮጵያ የፖለቲካ ልዩነትን ስለምናጎን ነው እንጂ እኔ ፖለቲከኛ ያልሆንኩ ሰው ይበደም ነው መገዛው መደመር የሚለውን ሀሳብ ብልጽግና የሚለው ኮንሰፕት ከኢኮኖሚም ከፖለቲካም ዓለም ከሚያልመው አንጻር የምገዛው ሀሳብ ሆኖ እነኚህ የዳር ሀገራትን እንዴት ፈታ ነው ያልከው። እንደዛ ባታረግ ኢትዮጵያ ሆን ተብሎ የሚደረግ አርቆ እንደ ዜጋ ማሰብ ባለመቻልም ይሁን የቀደመው ስርዓት ያን ያደረገው እነኛን ከቤተ መንግስት እስከ ደጃቸው ድረስ አዲስ አበባ የሁላችሁም ነው ብለህ በኢኮኖሚ በማንነት ውክልናም ኢትዮጵያ በዚህ ሁሉ ፈተና ውስጥ አልፋ አሁን የአፍሪካ ተምሳሌት ዓለም በዚህ ደረጃ የሚፈልጋት ምንም ጥያቄ የለውም። በ10 ዓመት ባለለጠ ጊዜ ውስጥ ሀያል ሆና የምትወጣ በአህጉሪት ውስጥ ልትሆን ትችል ነበር ወይ? ፌቨር እንደሰራን ብቻ ሳይሆን ማሰብ ያለብን እነሱን መያዛችን ውስጥ ያገኘነው በረከት አለ አይደል? ምክንያቱም ዳር ብለህ የገፋቸው ውስጥ ነው የኢትዮጵያ ማንነት ግራንድ የሆኑ ያልካቸው ስራዎች ያሉት ሀብቶቻችን ያሉት። ከሁሉ በላይ ግን የምር እንደ ዜጋ ማመን እኔ የምፈልገው አሁን እነሱ አቅፎ ማባበሉ ምናምን ሳይሆን የምር መሆኑ ያን የሰራ ነው እንዳይሄዱብን ነው። ገብቷል? ለምንድን ነው አፋር የምንፈልገው? ለምንድን ነው ሶማሌ የምንፈልገው? መጀመሪያ ወገን መሆኑን ማመን ያለብህ አይደል? ምክንያቱም እዛ ውስጥ ብሔርተኛ አይገፋም፣ እዛ ኢትዮጵያ አትገፋም፣ ሁሉም ስለሚመለሱ ማለት ነው። ስለዚህ እነሱን ወደ ዳር ብሎ ከመግፋት ወደዚህ ማምጣት ያልከውን ኢትዮጵያ ዛሬ በዚህ ሁሉ ፈተና ውስጥ ቆማ የሁሉ ፈተና ባይኖርባት ደግሞ ብለህ አስብ ታጓጓለች አይደል? በፈተና ውስጥም መቆም የቻለችው ኢትዮጵያ የቆመችው ዛሬ የሶማሌ ክልል እንደ ኢትዮጵያ የምር ማሰብ ስለጀመረ በፍጹም ለኢትዮጵያ ጠላቶች ስለማይመች ቅድም እኮ አለ ከሶማሌ አሁን የኢትዮጵያ ምርጥ አትችልም ማለት እንዴ? ከሶማሌ ክልል ለሶማሌ ክልል ፕሬዚዳንት አይደለም ስብሰባውን ያለ ቀደመው ያለ ህወሓት ማድረግ ይችል ነበር። ኦሮሚያ ክልል እኮ ስብሰባውን ሲያደርግ እኮ ለምሳሌ ዶክተር ነጋሶ ቤተ መንግስት የሚመሩ ስብሰባ ውስጥ የህወሓት ተወካይ በሌለበት እኮ ህወሓት ኦህዴድ መሰብሰብ አይችልም ነበር። የዳር ሀገሩ የከፋ ነው። አንድ ሰው ሾመን አናቅም እኮ ነው የሚለው። ለምሳሌ የአጋር ፓርቲዎችን ይበጥ እና ኢሶዴፓ ሲገመግሙ እኮ አንድ ቀን በእኛ ፍላጎት ሾመን አናቅም፣ አንድ የወረዳ አስተዳዳሪ የሚሰራውን አናቅም ነበር። የወረዳ አስተዳዳሪ የሚሾምና የሚነሳው ፌስቡክ ላይ ባለው የመጮህ
የማጋጋል የሌሎችን ከነሱ ውጭ ያለውን አጀንዳ በመደገፍ ነው። ስለዚህ እነሱን ማምጣት ባናመጣ ብለህ አስበው አይደል? ያመጣ ነው ግን በምንድን ነው? በትክክለኛ ፍትሃዊነት ነው አይደል? ልማቱ እነሱ ጋር በመውሰድ ነው፣ ማንነታቸውን በማክበር ነው። የምር ወደ አጋር የሚለውን ይሄ መስጠላ ጥሩ ያልሆነ በጣም ለቋንቋ መርጠህ እንኳን ለመግለጽ የሚያስቸግር ታርጋ ለጥፈህ የገዛ ዜጋ ላይ ያግልህ የነበረበትን ጉዳይ የተነሳባቸው ማሳያዎች ግን አንድ አይደሉም። በማንነታቸው ተወክሏል፣ በኢኮኖሚ ተወክሏል፣ አዲስ አበባ ላይ ተወክሏል፣ ቤተ መንግስት ተወክሏል፣ በመንግስት ውስጥ ተወክሏል፣ ፓርቲ ውስጥ ተወክሏል፣ ሰፈራቸው ውስጥ ተወክሏል። ልናጣጥለው የምንፈልገው ፕሮጀክት ውስጥ ተወክሏል። ያ ፕሮጀክት የሚያመጣውን ትሩፋት አስብ፣ የሚፈጥረውን ምስል አስብ። እኔ ከአዲስ አበባ የተለየው አይደለሁም እስኪሉ ድረስ እኮ አሁን ጅማ ሄደህ እኮ አዲስ አበባ ነው ጅማ ነው ያለሁት፣ ሸበሌ ሂድ፣ ጅግጅጋ ሂድ፣ አዲስ አበባ ነው ያለሁት ጅግጅጋ። በ8 ዓመት እኮ ነው ይሄ የሆነው። እንደው የዳር ብለን የገፋናቸውን ብቻ እናምጣ ብለህ እንኳን ብትሄድ ዛሬ ሰመራ ብትሄድ፣ ዛሬ ወደ አዋሽ እኮ ብትሄድ እዚህ እኮ ትልቅ አዋሽ ላይ እኮ ማን ነው ቤኑና አለልህ። ከዛ ትላንት ተመረቀውና ኒል ያሉልህ አዲስ አበባ ያላትን ኦውን እያደረጉ ነው በ8 ዓመት በዚህ ሁሉ ፈተና ውስጥ። እርግጥም የክልሎችን የልማት ተጠቃሚነት ከዚህ በፊት ከነበረው አግላይነት በእኩል ምዕራፍ ማየት የሚሉ ሀሳቦች ጠቅላይ ሚኒስትሩ ገበታ ለሀገር፣ ገበታ ለትውልድ፣ ገበታ ለሸገር እያሉ ባመጧቸው ሀሳቦች በተጨባጭም ሰርተው ያሳዩበትም ስለሆነ ብዙ የሚያነጋግረን አይመስለኝም። ጠቅላላ እናድርገው ጉዳዩንና የኢትዮጵያ መንግስት በጽናት የተጓዘባቸው ምስጢሮች አንዱ ነፍጥ አንጋቢ ሆኖ፣ አንዱ ደግሞ የኢትዮጵያን ብሔራዊ ጥቅም በተላላኪነት እየተገዳደረ፣ አንዱ ደግሞ የሀገር ውስጥ ማህበራዊ ረፍት ዜጎች እንዳይኖራቸው በማድረግ በብዙ አይነት ነገሮች ውስጥ ነው መቼም ይሄ ሁሉ ልማት እየመጣ ያለው። እዚህ ሀገር ላይ ጦርነት ባይኖር፣ አንዳንድ ቦታ ላይ ግጭት ባይከሰት ኑሮ ይቺ ሀገር የት ትደርስ ነበር ሲባል የምናጠፋውም የራሳችን ጊዜ ነው፣ ያወደምነውም የራሳችን ንብረት ነው። ምናልባትም የተገደሉትም የራሳችን ወንድሞቻችን ናቸው። በየትም አይነት መንገድ እንደዚህም አይነት ስንካሳሮች እንኳን ሆኖ የልማት የማድረግ አቅም በመከላከያ ብትል፣ በደህንነት ተቋማት ብትል፣ በተቋማት ግንባታ ሳይቀር ዓለም የደረሰባቸውን ቴክኖሎጂ የመያዝም እድልም የተገኘበት ነው እና የእነኚህ ሚስጥሮች መገለጫ ይኖረው ይሆን? አፍያ ለእኔ ሚስጥሩ ብዬ መወስደው አማራጭ ማጣት ነው። ምክንያቱም አማራጭ የለንም። በቃ ኦልሬዲ ከዚህ በኋላ በድህነት ውስጥ ለመቀጠል የሚል አማራጭ የለንም። ለምሳሌ ብዙ ጊዜ ነፍጥ አንግቦ መታገልን ለስልጣን ሲያበቃ አላየንም። ላለፉት 8 ዓመታት ተሞክሯል። የሽግግር መንግስት ተሰብኳል፣ ሲሳካ አላየንም። ለምንድን ነው ያልተሳካው ስትል ህዝብ ያላየው አዲስ ነገር አይደለም። የሽግግር መንግስት ስትል የንጉሱን ስርዓት አስወግዶ ደርግን የፈጠረው እኮ የሽግግር መንግስት ነው። ኢትዮጵያን ወደ ዲሞክራሲ አሻገረ፣ የዜጎችን ተጠቃሚነት አረጋገጠ። የትጥቅ ትግል ስትል በትጥቅ ትግል ስርዓትን ቀይሮ ወደ ስልጣን በሽግግር መንግስት ስም ሹክክ ብሎ የመጣው ኢህአዴግ ነው። ኢህአዴግ የዲሞክራሲን አቀዳጀን፣ የህዝብ ተጠቃሚነትን አረጋገጠ ብሎ ህዝባችን ይፈትሻል። ስለዚህ አሁን ያለው ብቸኛ አማራጭ በችግሮች ውስጥም ቢሆን ተባብሮ ተከባብሮ አብሮ መኖር ብቻ ነው። በሰላማዊ መንገድ የፖለቲካ ትግልን በማካሄድ ለምሳሌ አንድ የአፍሪካውያን ጥሩ አባባል አለ አይደለ? በጦርነት ተኩስ ውስጥ የተገራ ፈረስ የሰርግ ተኩስ አያስደነብረውም ይባላል። ይሄንን መንግስት ባለፉት 8 ዓመታት የመጣበትን መንገድ ነው። በቃ በጦርነት ውስጥ ነው እየገራህ የመጣው፣ በተኩስ ውስጥ ነው እየገራህ የመጣው፣ በበረሃ በጫካ ውስጥ በሚሽሎኮሎኩ ታጣቂ ኃይሎች መካከል ነው እየገራህ የመጣው። ለምሳሌ መሰረተ ልማት ስትል በአንድ በኩል የቱሪስት ዲስቲኔሽን ነው ስላለ፣ በአንድ በኩል ደግሞ የቱሪስት ኢንፍራስትራክቸር ነው አለ። ብዙ ጊዜ ለምሳሌ የዓለማችን ትላልቅ የፎሪን ዳይሬክት ኢንቨስትመንት መዳረሻ የሆኑ ሀገሮች የቱሪስት መዳረሻ ናቸው አብዛኞቹ። ምክንያቱም ፎሪን ዳይሬክት ኢንቨስተሩ ከመምጣቱ በፊት ኢንቨስተር ሆኖ ከመምጣቱ በፊት ቱሪስት ሆኖ ነው የሚመጣው። ይመጣና ሀገሪቷን ሲጎበኛት ያላትን መሰረተ ልማት ሲያይ፣ ያላትን ሰርቪስ፣ ያላትን ኢንተርኔት፣ ያላትን ኔትወርክ፣ ያላትን ዲጂታል ኢንፍራስትራክቸር እያንዳንዱን ነገር ሲያይ እዚህ ሀገር ላይ ኢንቨስት ባደርግ ብሎ ያስባል። ችግሮች የሉ ብያለሁ። ውዝፍ የተከመሩ ከመንግስት መንግስት እየተሸጋገሩ እየተንከባለሉ የመጡ ችግሮች። እያንዳንዱ ችግር በአንድ ሌሊት መፍታት አትችልም። አንዳንዱ ችግር እንደ ህፃኑ ተማሪ ነው የሚሆኑት። አንዳንድ ችግሩ ለምሳሌ ህፃኑ ተማሪ ምን ሆነ ከትምህርት ቤት አረፈድክ ሲባል ሳንቲሜ ጠፍቶብኝ ይላል።
አንደኛው ደግሞ እሱ አብሮታ ያረፈደውን ልጅ ለምን አንተ ስለምን አተረፈድክ ሲባል እሱ የጠፋበት ሳንቲም ላይ ቆሜ ይላል። ምክንያቱም ሳንቲሟ ላይ ቆሟል። ይሄ ከሄደ ያኛው ላይ ያገኛት ነው። አንዳንዶቹ ችግራችን ላይ ቆሟል። እነሱን ከችግራችን ላይ ገለል አድርገን ችግራችንን ለመፍታትም ጊዜ ይፈልጋል። አንዳንዱ ለምሳሌ 8 ዓመት እኮ ሰፊ ነው ይላል። በ3000 ዓመት ተከምሮ እየተንከባለለ የመጣ ችግር ለመፍታት 30 ዓመት እኮ ነው ኢትዮጵያ ባህር በር አልባ የተደረገችው። ቅድም እንዳልነው ተንጋለን ለመቀላወጥ ስንል ለምን ባህር በር ሰጠን ስትል እኮ ለሰላም ስንል ነው። በቃ ለሰላም ስንል ባህር በር ሰጠን። ለሰላም ስንል ምን እንደሚወሰን የማናቀውን የፍርድ ቤት ውሳኔ ያለምንም ይግባኝ ለመቀበል ተስማማን። ሰላሙም የለን፣ ባህር በሩም የለን፣ ድንበሩም የለን። አሁን ለመቀላወጥ ያደረግነው። ስለዚህ ይሄ አያዋጣንም። ይሄ አማራጭ አያስኬደንም። ከዚህ አሁን ካለው አማራጭ ውጪ ሌላ አማራጭ የለንም። ምክንያቱም አሁን የጽናቱ ሚስጥር አማራጭ ማጣት። በቃ ምግብ እየለመን መቀጠል አንችልም። መሰረተ ልማት ሳንገነባ መቀጠል አንችልም። የዜጎቻችንን ክብር ሳናስጠብቅ መቀጠል አንችልም። ለምሳሌ ህፃናቶችን ውሰድ። ከ8 ዓመት በፊት የነበረችው ኢትዮጵያ እኮ ህፃናቶቿ በትምህርት ቤት በረሃብ የሚወድቁባት ኢትዮጵያ ነበረች። ዛሬ በ10 ሚሊዮኖች የሚቆጠሩ ህፃናቶችን የሚመግብ መንግስት ነው አሁን የምታየው። መመገብ ስትል በአንድ በኩል ኢፌክቱ በጣም ብዙ ነው። ከቤተሰብ ላይ የምገባን ጫና መውሰድ በራሱ ትልቅ እመርታ ነው። እናት አባት ያውቀዋል። በልጆቹ ጭንቅላት ላይ የምትፈጥረውስ ሀገር እያበላች እያጠጣች ነው ያስተማረችኝ የሚል ህፃን ልጅ ነገ አድጎ ሀገሩን የሚወጋ አይሆንም። ስለዚህ በብዙ መንገዶች ውስጥ አየነው። መዋጋትን አየነው፣ ብርቃችን አይደለም። ሽግግር መንግስት አየን፣ ብርቃችን አይደለም። አመጽን አየን፣ ብርቃችን አይደለም። ከዜሮ መጀመር ብርቃችን አይደለም። መገዳደል ብርቃችን አይደለም። ሁሉን ነገር ነው የጨረስነው። አሁን አማራጭ የለን። አማራጭ ስላልነበረን የመጣ ጽናት ነው። ስለሌለን የመጣ ጽናት ነው ብዬ ነው ነው። ግሩም ነው። መውጫህን ውሰድ ማሜ። ለውጥ በመጣ ቁጥርና በተለወጠች ዓለም ውስጥ ሁሉ አንድ ኢትዮጵያ ውስጥ የሚደጋገም አንድ አይነት ዜማ አለ። የሽግግር መንግስት የሚል ግን እዛው ላይ ቆመ። ዘመን ተለውጧል እኮ ለውጥ መጥቷል። ይሄ ለውጥ ራሱ ሪፎርም አይደል ኢትዮጵያ ውስጥ እንደሚቻል አሳየን። ግን እዛው የቆሙ ናቸው። ዜማቸው አንድ ነው። ገብቷል። ስለዚህ እነኚህ ኃይሎች ከተለወጡ ኃይል በጣም ከፈጣኑ ዓለም ጋር ባለፈው 8 ዓመታት በዛ ሁሉ መከራ ውስጥ መጽናት የቻለ ኃይል ነው። ስለዚህ ብዙ ሀሳቦች፣ ብዙ ተግባሮች፣ ብዙ ቃሎችን ያሳየ ከዛ ዜጎች ተስፋ እንዲያደርጉ አማራጭ እንዲያጡ ሌላ አማራጭ አለኝ ወይ ብለው እንዲጠይቁ የሚያደርግ ነውና እነኛ አካላት ደግሞ ስታያቸው ብዙ ጊዜ ሀሳብ ምናምን አይደለም ነፍጥ ነው ያላቸው አይደለ? ጦርነት ነው የሚያውቁት ጦርነት እንጂ የምርም ፖለቲካም ደግሞ ውስጣቸው ፖለቲካ የማታገኝባቸው ኢትዮጵያ የጸናችበት ሚስጥር በነገራችን ላይ ከጠላቶቿ ብዙ መብለጡ አይደለም፣ አይነጻጽሩም ብያለሁ። ተቋም ገንብታለች እንዳንረሳው። የጸጥታ ተቋማት በሚሊታሪው ብትሄድ ከዛ በሳይበሩም ብትሄድ በዲጂታይዜሽን ቅድመ አፈወርቅ ሲያነሳቸው የነበሩ ጉዳዮች በሙሉ የማሸነፋችን ሚስጥሮች ናቸው። ሲስተም ተዘርግቷል። በነገራችን ላይ 8 ዓመት ውስጥ ብዙ ቀን ሙሉ ልናወራ የምንችለው ሲስተም በቴክኖሎጂ ሀገር የገነባቸው ብዙ ነገር። ስለዚህ ዘርፈ ብዙ ስራዎች ለምሳሌ ቅድም ኢኮኖሚው ብዝሃ ዘርፍ ነው እንዳለው ሁሉ የመጽናታችን ሚስጥር የ8 ዓመቱ ለውጥ ብዝሃ ዘርፍ ነው። በነገራችን አሁን በጠቀስናቸው በብዙ ዘርፎች ራሱን ያበቃ ነው። በሚሊታሪው፣ በኢኮኖሚው፣ በሲስተም ቅድም እንዳለው በእነኙ ሁሉ ማዳበሩ ራሱን የዚህ የመጽናቱ ሚስጥር ጭምር በሙሉ እዛ ውስጥ ጠቅለን የምናገኝበት ይሄ ኃይል ደግሞ እየታገለው ያለው ከማን ጋ ነው ብለን ስናስብ ቅድም እንዳልኩ በተለወጠው ዓለም ውስጥና ለውጥ በመጣ ቁጥር ሁሉ ያችን ዜማ ከሚደግም ኃይል ጋር መሆኑና ከዛ በስራ ብዙ ዓላማቸው በነገራችን ላይ ማስታወስ ያለባቸው እነኛ ኃይሎች ለማልተሳካላቸው ምናምን የሚባሉ ጥያቄዎች ይነሳሉ ብዙ ጊዜ። ሲጀመር ንጽጽሩ እንዳልኩ ነው፣ ለንጽጽር የሚመች አይደለም ብያለሁ። ፖለቲካም የለም ውስጡ ብለናል። ለዘመኑ የመጥን ትግልም አይደለም ብለናል። አደረጃጀቱ ራሱ ቅድም ህዝብ አማራጭ ማጣት ብቻ እኮ ሳይሆን ምርጫም የለም እዛ ጋር ትረስ የምታደርጋቸው ማለት ነው። በ8 ዓመት ውስጥ እነኛ ኃይሎች ስንት ዜማ፣ ስንት አደረጃጀት፣ ስንት አመራር ቀየሩ፣ በስንት ቦታ እንደተፈካከሱ እያቸው እስኪ። ከቃላቸውም ከአደረጃጀታቸውም ጋር ከቦታቸውም ቆሞ የማይገኙ ናቸው። ከሁሉ በላይ ግን ዘመኑ እንደሚነግረን የነኛ ኃይሎች አሰላለፍ ራሱ አደረጃጀት ራሱ ለማሸነፍ ስላልተፈጠሩ ነው። ትግላቸው ምንድነው? ሀገር እንዳታሸንፍ በምትፈልገው ፍጥነት ልክ እንዳትሄድ ማድረግ እንጂ መነሻቸው ራሱ ማሸነፍ አይደለም። በነገራችን ላይ ድርድሩም ጥያቄውም የሆነች በዚህ በግርግር ውስጥ የሆነች መቆሚያ ቦታ እናገኝ። ሀገር የሚባል ነገር እዛ ውስጥ የለም። ድል የሚባል ነገር ስለሌለ ነው የማያሸንፉት። የመጽናታችን ሚስጥር ደግሞ ኢትዮጵያ ስለሆነች ነው።
ግሩም ነው። ሰፊ ቆይታ ነው ያደረግነው። የተወደዳችሁ የመደመር መንግስት ያለፉት 8 መጋቢቶች ያመጧቸው ትሩፋቶች፣ በዛ ውስጥ ደግሞ የታዩ ፈተናዎች፣ እነዛ ፈተናዎች ደግሞ ወደ ድል ቀይሮ የመጡ የጽናት ተምሳሌቶችና መገለጫዎቻቸውን ያየንበት የሀገር ጉዳይ መሰናዷችን ይህን ይመስል ነበረ። የመገናኛ ብዙሃን ባለሙያው መሐመድ ሀሰን እንደዚሁም ደግሞ ሀገር ጉዳይ የፖለቲካ ተንታኙ አፈወርቅ በደዊ በዚህ ርዕሰ ጉዳይ ሰፊ ሀሳባችሁን ስላጋራችሁኝ በተመልካቾች ስም አብዝቼ ነው የማመሰግነው። የተወደዳችሁ እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ስለተካተላችሁን አብራችሁን ስለዘለቃችሁም አብዝተን ነው የምናመሰግነው። ሰናይ ጊዜ ይሆንላችሁ።